አስተውላችሁ ካወቃችሁ በፍቅር ዓለም ወይም በሪል ላይፋችን ላይ ብዙ ጊዜ በፍቅር ስም የሚጎዱት ወይም በፍቅር ግንኙነት ውስጥ ጥቃት የሚደርስባቸው ሰዎች ለምሳሌ ቺት ይደረግባቸዋል፣ ኢግኖር ይደረጋሉ፣ ወይም በጣም የለፉለት ብዙ ዓመት የቆዩበት የፍቅር ግንኙነት መጨረሻው የማያምር ይሆናል። በተቃራኒ ደግሞ ፍቅረኛ ሳይዙ በባህሪያቸው በጣም መልካም የሆኑ ቆንጆ የሆኑ በጣም ትሁት የሆኑ ሰዎች ፍቅረኛ እንኳን ሳይዙ የሚቀሩ አሉ አይደለ? እነዚህ ሰዎች ለምን እንደዛ ሀፕን እንደሚያደርግባቸው ወይም መልካም መሆን ጥሩ መሆን ሰዎችን እንዳመጣጣቸው መቀበል መረዳት መቻል ምናምን የሚባሉ የጥሩ ሰው መገለጫዎች ወይም ፐርሰናሊቲዎች ብዙ ጊዜ የፍቅር ግንኙነት ውስጥ ለምንድን ነው ማይሰራው ካላችሁ፣ አንደኛው የተነገረን ውሸት አለ አምነን የተቀበልነው። እስካሁን የጠቀስኩላችሁ የመልካም ሰዎች የጥሩ ሰዎች ሊሆኑ ይችላሉ። የኛ ፐርሰናሊቲ እዛ ግንኙነት ውስጥ የምናስበውን አይነት ኬሚስትሪ መፍጠር ስለማይችል ያንን የፍቅር ግንኙነት ማዝለቅ ስለማይችል ወይም ፍቅር የሚባለው ነገር ወይም ግንኙነት የሚባለው ነገር የሚፈልገው ከመልካምነት ከጥሩነት ባሻገር እንደሆነ ልንረዳ ግድ ይለናል። አስተውላችሁ ሊሆን እኮ ይችላል በጣም ብዙ ዓመት ፍቅር ውስጥ ቆይታ ምናልባት ሳይነግራት ሊሆን ይችላል ሌላ ወንድ እኮ ሌላ ሴት የሚያገባው አንድ ወንድ ልጅ መቼ ብናቀለና እንደዚህ አይነት ታሪኮች ያ እንዳይፈጠር የፍቅር ግንኙነት ውስጥ በፍጹም የማይጠቅሙሽን ፐርሰናሊቲዎች ማስወገድ ያለብሽን። ታዲያ መልካምነትሽን፣ ጥሩነትሽን፣ ትሁት መሆንሽን አስወግጂ አይደለም። እነዛ ላይ መጨመር ያለባቸው ስታንዳርዶች፣ ዋጋዎችና ባውንደሪዎች አሉ። ስለነሱ ነው የምናወራው። ሃይ እንዴት ናችሁ? ለማታቁኝ ወዲት ነው መባለው። እንኳን ደህና መጣችሁ ወደ ዳውስ 2። እዚህ ቻናል ላይ ስለ ወንድሞቻችን እናወራለን። ከነሱ ጋር የምንገባበትን የፍቅር ህይወታችንን ቀላል የምናደርግበትን ሀሳቦች ልክ እንደ ዛሬ እናወራበታለን። ይህን ቻናል ሰብስክራይብ ካላረጋችሁ ባካችሁ ሰብስክራይብ የሚለውን በተን ተጫኑ። ታዲያ አብራችሁ የደወል ምልክቷን መጫን እንዳይረሳ፣ ለብዙ እህቶቻችን እንዲደርስ ዩቲዩብም እንዲወዳ ይረዳናል። አብራችሁን ቆዩ። አንደኛው የጥሩ ሴት ማንነት ካለሽ ነው ወይ ጥሩ ሴት ናት እሷ መሬት ናት የሚያስብል ማንነት ካለሽ ያ መቀየር መቻል አለበት። መቀየር ስላችሁ ታዲያ ወይም ልትጨምሪበት የሚገባ ኢሞሽናል ኤክስፕሬሽኖች የግድ ነው የፍቅር ህይወት ውስጥ የሚያስፈልገው። ፍቅረኛዬን ፈልጋለሁ፣ ከኔ ጋር ማቆየት ፈልጋለሁ፣ እስከ መጨረሻ የፍቅር ግንኙነቱ እንዲዘልቅ ፈልጋለሁ የሚል አመለካከት ካለሽ በግልጽ ማድረግ ያለብሽ ነገር አንዱ ነገር ቢሆን ነው የምልሽ ስሜትሽን መግለጽ። ቁጣሽን ሊሆን ይችላል፣ ንዴትሽን ሊሆን ይችላል፣ የጠላሹን ነገር ሊሆን ይችላል፣ ልክ ያልሆነን ነገር ሊሆን ይችላል። መግለጽ መቻል አለብሽ። ኬሚስትሪ መፍጠር ከፈለግሽ በሁለታችሁ መሀል ያለውን ግንኙነት ጠንካራ ለማድረግ ከፈለግሽ በነገራችን ላይ መስት የሆነ መቅረት የሌለበትና ሊኖር የሚገባ ነገር ቢኖር በነገሮች ላይ አንደርስታንድ የምትደራረጊበት መንገድ ልዩነት፣ የሀሳብ ልዩነት፣ ጸብ፣ ቅናት እነዚህ ቤዚክ ናቸው፣ መሰረታዊ ነገሮች ናቸው የፍቅር ግንኙነት ሱባይዞይ። ያንን አትራክሽን ሊፈጥሩልን ኬሚስትሪውን ሊፈጥሩልን ለመተዋወቅ ደስ የሚል የፍቅር ግንኙነት እንዲኖረን ተጣልተን ስንታረቅ ያለው ስሜት እጅግ በጣም ደስ ነው የሚለው የፍቅር ግንኙነቱን እንዲያደግ ያደርገዋል። ነገር ግን ሁሉን ቻይ ከሆንሽ፣ ሁሉን የምትቀበይ፣ ሁሉን የምታልፊ መልካም ከሆንሽ መጨረሻ ላይ ቺት የሚደረግብሽ ከኋላ የምትወጊው የምትከጂው በቀላሉ ሊተውሽ የሚችልሽ ሊርቅሽ የሚችል ቀላል ሴት ነው የምትሆኚው። ምን ሆነሃል ብትባል የኔ ችግር ነው፣ እሷ በጣም ጥሩ ናት፣ እኔ አልገባትም፣ እኔ ብዙ ነገሬ እንደዚህ ነው፣ እሷ እኮ እንደዚህ ናት፣ ከኔ ጋር እንዴት ይሆናል ምናምን ነው የሚለው። ግን ያንን የሚለው ለምን መሰለሽ? ውስጡ ለአንቺ የፍቅር ስሜት ወይም ኬሚስትሪው ማምጣት ሀይ የሚያደርገንን ነገር መፍጠር ስላልቻለ ነው። እነዛን የሚፈጥሩልን ነገሮች ስሜታችንን መገላለጽ ስንችል ነው። ዝም ምንም ቢያደርግሽ ጸጥ ወደዳችሁም ጠላችሁም እንደዚህ አይነት ሰዎች መጨረሻ ላይ መከዳታቸው ኦርችላ መባላቸው ወይም እዛ ግንኙነቱን በጣም ብዙ እድሜያቸውን ከፍለው መለየት ምናምን ሊመጣ የሚችል ነው። ስቲል ግን አንቺ ብሌም አትደረጊም። እንደነገርኩሽ እሷ ናት፣ የእሷ መጥፎነት ነው እንደዚህ አድርጋኝ ነው ምናምን አይልሽም። እሷ ጥሩ ናት፣ እሷ መልአክ ናት፣ እሷን ማን ይመጥናታል ይልሻል። ነገር ግን አብሮሽ ብዙም ጊዜ ፍቅረኛ አይኖራቸውም። በጣም መሬት የሆኑ በጣም ደስ የሚሉ ጥሩ መልካም የሆኑ ሴቶች ፍቅረኛ የማይኖራቸው ይሄንን ኬሚስትሪ ወይም ይሄንን ፓወርፉል የሆነ ሁለት ሰዎች የሚያጣምረው ነገር መፈጠር ስለማይችል ነው። ይፈራል በራሱ ወንድ ልጅ እንደዚህ አይነት ሰው ጋር ሄዶ ስሜቱን እንዲህ ለመግለጽ ራሱ ስለሚከብዳቸው መሸሽን ይመርጣሉ። በጣም ጥሩነት እንዳለ ሆኖ ስሜት እንዳለሽ የቁጣም ላይ ቅናትም ሊሆን ይችላል መግለጽ እዚህ መልካምነትሽ ላይ ሌላ ማንነት እንዳለሽ ማሳየት መቻል አለብሽ።
በጣም የጥሩ ሰው ፐርሰናሊቲ ግንኙነት ውስጥ ብዙ ጊዜ ጥቅም የለውም ወይም ተጎጂ ያደርግሻል። ሁለተኛው የፍቅር ግንኙነት ውስጥ እንድንጎዳ የሚያደርገን ማንነት ወይም በቀላሉ እንድንጠቃ የሚያደርገን ሰዎች ለኛ ጠንካራ ስሜት እንዳይኖራቸው የሚያደርገው ሁሌም መገኘት ነው። በችግራቸው ሊሆን ይችላል ወይም በፈለጉት በደበራቸው ሰዓት ሊሆን ይችላል። ሁሌም አቬሌብል መሆን የራሳችን ላይፍ የሌለን እስኪመስል ድረስ በእያንዳንዱ ነገር ላይ ወይም የህይወታችንን ሙሉ ዓለማችን እነሱ እስኪመስል ድረስ ኦብሰስድ መሆን አንድን ሴት እንድትጎዳ ከሚያደርጓት ውስጥ በዋነኛነት ይጠቀሳል። ቱማች ኬር ማድረግ፣ ራሱን ኬር ማድረግ የሚችልበት የራሱን ኃላፊነት መወጣት በራሱ ሶልቭ እንዲያደርግ ማድረግ የምትችይበት በጣም ብዙ መንገድ እያለ አንቺ ያቀለልሽለት ይመስልሻል። ግን የሱንም ኃላፊነት ወስደሽ ምን ታደርጊያለሽ ማለት ነው? ኬር ታደርጊያለሽ። ሁሌ አቬሌብል መሆን በነገርሽ ላይ እንደምታስቢ ዋጋሽን ከፍ አያደርገው ዝቅ እንጂ ሁሌ እንደፈለጋት የሚያገኘትን ደወለ ወዲያው የምታነሳ ቴክስቱን ወዲያው የምትመልስ እንገናኝ ስላት እንደዚህ እናደርግ እሺ፣ ሁሉንም እሺ በቃ ኖ የሚል ቃል የማትጠቀም በፈለጋ ሰዓት የሚያገኛት እሱ ሳይፈልጋት እንኳን ምንድነው የተፈጠረው ነው ብላ የምትገኝ ቱማች ኬር የምታደርግን ሴት ብዙ ጊዜ ለፍቅር ህይወት ስቲል በነገራችሁ ላይ አሁንም ጥሩ ሴት ነሽ፣ በጣም ተወዳጅ ነሽ፣ ምቾት አለሽ፣ ምንም ስትራግል አሰጪው። ነገር ግን እነሱ ናቹራሊ አዳይ ናቸው። ኢነርጂ ማውጣት ይፈልጋሉ፣ ኢንቨስት ማድረግ ይፈልጋሉ። ኃላፊነት እንዳለበት እንዴት ነው ገዢ እንደሆነ እንዲሰማው ምናምን እንድታደርጊ ነው የሚፈልገው። እንዲያሳድድሽ ካላረግሽው፣ እንዲያድድሽ ካላደረግሽው፣ የት ናት ምን እያደረገች ነው ካላለ፣ ጊዜሽን ዝም ብለሽ ምትሰጪው ከሆነ የት ነሽ ሲልሽ የራስሽ ላይፍ እንዳለሽ የራስሽ ሰላም የምትሮጭለን ነገር እንዳለ ስታሳዩ ለሱም ስፔስ ሰጪው ያ ነው ኬሚስትሪውን የሚፈጥረው። ያ ነው እንድትፈቀሪ እንድትፈልጊው ሊያጓጊ እንድትሆኝ የሚያደርግሽ እንድትናፈቂ የሚያደርግሽ። ስለዚህ ሁሌ አቬሌብል ሆኖ መገኘት ሁሌ በተፈለግሽም ባልተፈለግሽም ሰዓት ሙሉ ዓለምሽ እሱ እንደሆነ እስኪሰማው ድረስ መጀመሪያ ላይ ይውላችሁ ሊመስል ይችላል። መጀመሪያ ላይ አብረን ብዙ ነገር ልናደርግ ይችላል። እየቆየን ስንሄድ ግን እንደኛ አይደሉም። እነሱ ፌድ ማድረግ ይጀምራሉ፣ ሊሚት ያመጣሉ፣ ርቀት መጠበቅ ይመጣል፣ ችላ መባል እንደሆነም ሊጠፋ ይችላል። ስለዚህ ኦብሴሽንሽን መቀየር እሱ ራሱ ኦብሰስድ መሆን ሲፈልግ ወይም በጣም ጥብቅ ማለት ሲፈልግ ምን ማድረግ አለብሽ? ስፔስ መስጠት አለብሽ። ዓላማ ህልም ሊኖረን እንደሚገባ የራሳችን የሆነ ማንነት የራሳችን የሆነ ጊዜ የምንሰጣቸው ነገሮች እንዳሉ ስታሳይ ነው ለአንቺ ጠንካራ ያለ ስሜት የሚኖረው። ስለዚህ በዙሪያሽ እያለ በአካል ብቻ ይሆናል፣ በመንፈስ ከአንቺ ጋር አይሆንም፣ በስሜት ከአንቺ ጋር አይሆንም። አንቺ ያለሽ እዛ እንኳን በቃ እንደሌለ ኤግዚስት እንዳደረግሽ መቁጠር ይጀምራል። ስልኩን መጎርጎር ይጀምራል። አይኑ ሌላ ቦታ መሄድ ይጀምራል። እያወራሽው አያዳምጥም። እንደዚህ አይነት ነገሮች መፈጠር ይጀምራሉ። የማይጠቅመን ይህ ነው። በቃ የእኛን ዓለም ትተን እነሱ ላይ መጣበቃችን ወይም ቱማች ኬር ማለት በጣም አቬሌብል መሆን አትራክሽን ስለሚያጠፋ ይሄ ማንነት ካለሽ ልትቀይሪው ይገባል። ሶስተኛው የማይጠቅምሽ ማንነት ወይም ጭራሽ የፍቅር ግንኙነት ውስጥ እንድትጎጂ ያን የፍቅር ግንኙነት ህይወት እንዳይኖረው መጨረሻው እንዳያምር የማያደርግ ማንነት አንቺ የሚገባሽን አለማወቅ ነው። ብቻ የሚገባሽን ነገር አሁን የሚገባሽ እሱን ማፍቀርሽ፣ ለሱ ልብሽን መምታቱ፣ ለሱ ያለሽን ስሜት እንኳን መቆጣጠር ካለመቻልሽ የተነሳ ዝም ብለሽ መደወል፣ ቴክስት መላክሽ፣ በጣም መፈለግሽን እሱን ነው የምታስተውዩ። ስለዚህ ነው የምታውቂው። ከዛ ምን ትጠይቂያለሽ? ወደኸኛል ወይ? ይወደኛል ወይ? እንደሚወድሽ ለማወቅ ደግሞ ድራማ ልትፈጥሪ ትችያለሽ። አንዳንዴ የሆነ ነገር ልታደርጊ ትችያለሽ። እሱ አይደለም መመለስ ያለበት። አንዴ ፍቅር ግንኙነት ውስጥ እንደ ሴት ግንኙነቱ ውበትም ጣዕምም እንዲኖረው መጨረሻ እንዲኖረው መመለስ ያለብሽ ይገባኛል ይሄ ሰውዬ እሱ የሚያሳየኝ እሱ ትሪት የሚያደርገኝ መንገድ በሙሉ ለኔ ስሜት እየሰጠኝ ነው፣ እኔን እየጎዳኝ አይደለም ወይ? ፊልም አደርገው እዚህ ግንኙነት ውስጥ እንዴ ነው እኔ ፋይት ማድረገው እሱም ፋይት እያደረገ ነው ወይ? እኔ ብቻ ነኝ እዚህ ግንኙነት ኃላፊነት ያለበት እሱ? እንደዚህ ነገሮችን ነው ሴት ልጅ መመለስ ያለባት። ዝም ብለሽ አንቺ ብቻ ጊዜሽንም ትኩረትሽንም ፍቅርሽንም ኢንቨስት የምታደርጊ ከሆነ ምንም ጥያቄ የለውም። አሁን ባነሳናቸው መንገዶች ላይ መላላቱ አይቀርም። ከዛ ባሻገር ደግሞ ልታስተው የሚገባሽን ነገር እያገኘሽ ነው ወይ ነው። አንቺ የሚያሳስብሽ ወዶኛል ወይ? ይወደድሻ ወደደሽ መውደዱ ብቻው ምን ይጠቅማል? ኃላፊነቱን ካልተወጣ ኢንቨስት ካላደረገ እንደ ወንድ ካልጠበቀሽ ወደፊት የሚባል ነገር ማስብ ከሆነ ሊሰጥሽ ምንድነው ፖይንቱ? ዋዘ ፖይንት እዛ ግንኙነት ውስጥ መገኘት አንደርስታንድ ካላደረገሽ ካላዳመጠሽ ካልፈለገሽ
እነዚህን አንቺ የምታደርጊ ከሆነ ግንኙነት ውስጥ ጥቅም የላቸውም። መወደድሽ ላይ ብቻ ትኩረት አድርጊ። ወድጄሻለሁ ብቻ እንዲልሽ ወይም ያችን ቃል ብቻ ስለመስማት የምታስቢ ከሆነ ትልቁን ስህተት የምንሰራው የዛኔ ነው። ወድሻለሁ አይደል በቃ ዓለም ተገለበጠች፣ ሌላ ታሪክ ውስጥ ገብተናል። ስለዚህ ሁሌ የሚገባሽን ከሚገባኝ ሰው ጋር ነኝ ከትክክለኛው ሰው ነኝ ጋር ነኝ የሚለው ነገር ላይ ትኩረት ካደረግሽ ትክክለኛው ሰው ይኖራል። ያም ግንኙነት ያማረ መጨረሻው የሚዘልቅ ይሆናል። አራተኛው የማይጠቅምሽ ማንነት ወይም ፐርሰናሊቲ የፍቅር ግንኙነትሽን በህይወት እንዳይቆይ ለመፈቀርም የማይጠቅምሽ ባውንደሪ ከሌለሽ ነው፣ ስታንዳርድ ከሌለሽ ነው። አንድ ግንኙነት ውስጥ ልናፈቅር እንችላለን። በጣም ጥልቅ የሆነ ስሜት እሱን ካጣሽ መኖር ማትች አይነት ስሜት ሊሰማሽ ይችላል። ግን ስቲል ነው ምልሽ ድንበርና ስታንዳርድ ከሌለሽ ዩዝለስ ነው የሚሆነው። ያ ፍቅር እንደውንም እንድትጠቂበት ነው የሚያደርግሽ። በቀላሉ የሚጠቀምብሽ አይነት ሴት ነው የምትሆኝለት እንጂ እንደምታስቢው እንድትፈቀሪም እንድትወደጂም አያረግሽም። ስለዚህ ሁሌ እስካሁን ያነሷቸውም ሶስቱም ነገሮች በዚህ ከባውንደሪ እና ከስታንዳርድ ጋር የሚያያዙ ናቸው። እዚህ ላይ መጨምርልሽ መቻል የሌለብሽን አለመቻል፣ ማለፍ የሌለብሽን አለማለፍ፣ ወይም ከዛ ግንኙነት ውስጥ ለመውጣት በራሷ የምትተማመን ሴት ስታንዳርድ ሊኖርሽ ይገባል እንጂ የምታያቸውን ዝም ብለሽ የምታልፊለት ከሆነ እስቲ ልረዳው ለዚህ ነው እያልሽ ሰበብ የምትሰጪለት ከሆነ ኢቭን አንዳንዶቻችን ችት እየተደረገብን ነው ራሱ ምንም በቃ ድንዝዝ ብላን የምንቀበል ግን ምንድን ነው እሺ እድሜን ከመገበር ውጭ እኮ ምንም አይጠቅመንም። ስለዚህ አንዳንዴ ልክ ያልሆኑ ነገሮችን ለመተው ከዛ ግንኙነት ለመውጣት መሞከር መሸሽ ከብሬክአፕ ለመዳን መጣር ምናምን ያስፈልጓታል። ሴት ልጅ በደንብ ነው ያስፈልጓት። እንደ ሃይጂን ልክ ራስሽን ለመጠበቅ ለፀጉርሽ እንደምትመርጩ ቅባት ለሼፕሽ ለምትለብሽው ልብስ የምትጨነቂውን ያክል ህይወትሽ ውስጥ ለሚመጣ ወንድ እኩል አይነት ጭንቀት ሊኖርሽ ይገባል። ባውንደሪና ስታንዳርድ ከሌለሽ ደግሞ ለወንድ ልጅ ለመጠቀሚያም ለመተውም አንቺን የሚፈልገውን አግኝቶ ከዛ ቦታ ለመሄድ በጣም ቀላል ነው የምትሆኝለት። ነገር ግን ሊጠቀምባት፣ ሊነካት፣ ሊደፍራት ጭራሽ አልፎት ሊመጣ የሌለ ማንነት እንደሌላ ስታሳዩ ታዲያ ማድረግ ምችው ስትተገብሪ ነው። እሺ ብለሽ በይቅርታ በማለፍ ችግር የለውም ልረዳው ምናምን በሚሉ ነገሮች ስታልፊ አይጠቅሙሽም በፍጹም። ማለፍ ያለብን ይቅርታ ማድረግ ያለብን ፊክስ ማድረግ ያሉብን ነገሮች ታዲያ እንዳሉ ሆነው ነው። ስቲል ግን ቆራጥ ሴት መሆን ነው የሚያዋጣው አንድ ግንኙነት ውስጥ። አምስተኛውና የመጨረሻው ራስሽን መሆን መቻል አለብሽ። አንድ ግንኙነት ውስጥ የምታመጪው ፌክ ማንነት ያንን ግንኙነት ለማቆየት አሊያም ደግሞ እሱን ሰለማጣት መፍራት ምናምን ከሚባሉ ስሜቶች ራስሽን ነፃ ማውጣት አለብሽ እንጂ ከራስሽ ጋር ትግል መግጠም የለብሽም። ወይም የፍርሃት ስሜት አንድ ግንኙነት ውስጥ መወገድ አለበት። ደፋር ካልሆንሽ ስሜትሽን መግለጽ የማትችይ ሴት ከሆንሽ ራስሽን መሆን የምትፈልጊውን ማድረግ የማትችይ ግንኙነት ውስጥ ካለሽ ያ የሚሆነው ኮንትሮል የሚያደርግሽ የማያፈቅርሽ ወይም እውነተኛ ፍቅር ወይም መርዛማ ማኒፑሌት ማድረግ የሚችል ናርሲሲስት ከሆነ ወንድ ጋር ነው ያለሽው ማለት ነው። ፍቅር በጣም ነፃ ዓለም ነው። ራሳችንን የምንሆንበት ራስሽን ሆነሽ አይቶሽ ወዶሽ ተቀብሎሽ ልክ አንቺ ወደሽ አክብረሽ ተቀበለሽ የምትኖሪው ማንነትን አሳይተሽ ያንን ሲቀበል ብቻ ነው ፍቅር ብለን ልንጠራው የምንችለው። የሚያጣጥልሽ ከሆነ እንደ ቀልድ እያደረገ የሚናገርሽ ከሆነ ድንበርሽን የሚያልፍ ከሆነ ያንን ዝም ማለት የለብሽም። በቃ አንቺ አክብረሽ ወደሽ ካልተቀበልሽው ማንነትሽም እሱም ሊቀበሉ አይችልም። ግን ወደሽ አክብረሽ ዋጋሽ የምታቂ ሴት ከሆነሽ ሲደፍረሽ ዝም አትይም። ዝምታን እንድትመርጪ የሚያደርግ ግንኙነት ውስጥ ካለሽ አሁኑኑ ነው መውጣት ያለብሽ። ይሄ ዝም ብሎ ማለፍ ወይም ችለዋለሁ ችግር የለም ይስደበኝ ቢመታኝም ከሱ ጋር መሆን ይሻለኛል ምናምን የሚል ማንነት ካለሽ ያስገድልሻል። ልትተዩና ሊቀየር የሚገባ ማንነት ነው። ሀሳቤ እንደምትጠቀሙበት እንደምትወዱት አልጠራጠርም። ለእናንተ ከጠቀመ ለሌሎችም ስለሚጠቅም ሼር አድርጉ። እኔ ታችሁ በሌላ ቪዲዮ በሌላ ሀሳብ ተመልሼ እስክመጣ ሰላም ሁኑልኝ።